ደስታ የመዝናኛ ስፍራ በመለዋወጥ የሚመጣ አይደለም። በእውነት በዓለም ዘንድ ምናምንቴ መናኛዎች ብንሆንም እንኳን ኑሯችን ከንቱ ቢሆንም እንኳን እግዚአብሔር ግን እንደሚፈልገን ታውቃላችሁ። ኃጢአት እኮ ሪፖርት አድርግ አይደለም፣ ንስሐ ሪፖርት አይደለም። ኃጢአታችን ወስደን እናዘዛለን፣ ከዚያ በኋላ የሆነ መድኃኒት እንቀበላለን። ያ ማለት ጥቂት ቀኖና በሹመት በሽልማት ደስ የሚላቸውን ሰዎች እስኪ ተመልከቷቸው። የተሾሙለት ዘውድ የደፉላቸው ሰዎች እንደገና ዘውዳቸውን ቀምተዋቸው ሲያሳዝኗቸው አይደል እንደምንመለከተው። ካህናት ከእርገት በኋላ እንዳሉት ሐዋርያት መሆን ያስፈልገናል። በእውነት አሁን እስካሁን ድረስ ሀዘንተኞች የሆኑ ይሄው 30 ዓመት ይሄው 40 ዓመት ይሄው የወጣትነት ዘመናችን እስኪያልፍ ይሄው በትዳርም እንኳን ውስጥ ሆነን ከሀዘን መውጣት ያልቻለን ተነስ ልብስህን ልበስ ጫማህንም አጥልቅ ብሎ መላኩ ቀሰቀሰው እንጂ የዚህ ዓለም ፍቅር ያለበት ሰው በምንም ነገር ሊደሰት አይችልም። በመቅደስ እሱን እያገለገሉ ኖሩ ነው የተባለው። በዚህ ዓለም ሀብትም ቢኖረን የሚቀሙንም ብዙዎች ናቸው። በዚህ ዓለም የለበስነው ውድ ልብስ ቢሆንም እንኳን የሚያሳድፉብን በጣም ብዙዎች ናቸው። በልዩ ልዩ ምክንያት ልናጣው እንችላለን አሁን ያለንን ነገር በጠቅላላ ማለት ነው። በወሬ ብዛት የመንፈስ ቅዱስን ጸጋ ማግኘት አይቻልም። ያገኛችሁትን ሁሉ ጥሩ ነው ያለው። ደስታ ልብስ ስለቀየራችሁላቸው ቢመጣ ይመስላችኋል? ሁሉንም ብቻ ግን ወደ ወይኔ ቦታ ግቡና የቀናኝን እሰጣቸዋለሁ ብሎ ዋጋ እንደሚከፍላቸው ነበር የተስማማቸው። ክርስቶስን ስለምንወድ ነው ዓለምን የማንወደው እንጂ ዓለም የሚያስጠላ ነገር ስላለው ብቻ አይደለም። ይህን ዓለም የሚያሸንፈው ማን ነው? በዚህ ዓለም ይመላለሳሉ፣ ግን ዓለም በውስጣቸው የለም። እነሱ በዓለም ውስጥ አሉ፣ ግን ዓለም በውስጣቸው የለም ማለት። ክርስቲያን ሆኖ ከዓለም ከፍ ብሎ አለመታየት እንዴት ያለ ውርደት ነው በእውነት። በዚህ ዓለም ፍቅር የተያዘ ሰው መቁረብም አይችልም። በዚህ ዓለም ፍቅር የተያዘ ሰው ንስሐ መግባትም አይቻልም። ደግሞ በምድር ላይ ላለችው ቤተክርስቲያን መንፈስ ቅዱስን ለመቀበል ደጅ የምትጠናበት ወቅት ነበር ማለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ ሰላምታዬን አቀርባለሁ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ልዑለ ባሕርይ አምላክ አማልክት እግዚአብሔር ያለና የነበረው ለዘላለም ዘመናትን አሳልፎ የሚኖረው አምላክ ስሙ የተመሰገነ ይሁንና እንግዲህ እስከዚህ ሰዓት ድረስ በቸርነቱ ጠብቆናል። በዓለ ትንሣኤውን አክብረን ዛሬ ደግሞ በዓለ ዕርገቱ ላይ ደርሰናል። እንኳን ለበዓለ ዕርገቱ በሰላም አደረሳችሁ እላለሁ። በልዩ ልዩ መንገድ እንግዲህ ትምህርቶችን ስታገኙ እንደነበረ ተስፋ አደርጋለሁ። ያው ከሊቀ ሊቃውንት ስሙር ጋር ያለው ትምህርት ስላልተቋረጠ ማለት ነው። እኔ በልዩ ልዩ ምክንያት ብጠፋም ትምህርቶቹ ስለቀጠሉ ደስ ብሎኛል። እንደምን ሰነበታችሁ እላለሁ። በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንግዲህ ዛሬ ብናነሳው ደስ የሚለው ከዕርገት በኋላ ስላለችው ቤተክርስቲያን ታሪክ ነው የምናነሳው። ዛሬ ከዕርገት በኋላ ስላለችው ቤተክርስቲያን ሐዋርያው ጉዞ በተመለከተ እናነሳለን። ምክንያቱም ዛሬ የዕርገት ማግስት ላይ ነው ያለነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከዕርገቱ ማግስት ለደቀ መዛሙርቱ ያዘዛቸው ደቀ መዛሙርቱ የተቀበሉትና ደስ እያላቸው ሲኖሩት የነበረውን ኑሯቸውን ነው የምንመለከተው ማለት ነው። አምላካችን እግዚአብሔር በምህረቱ በቸርነቱ እንዲያስተምረን እና ቅዱስ ቃሉንም በልባችን ላይ እንዲያስቀምጥልን መልካም ፈቃዱ ይሆነልን። እንግዲህ ከዕርገት ጀምሮ እስከ ጰራቅሊጦስ ድረስ ያለው 10 ቀናት አሉ። ይሄ ቀን መንፈስ ቅዱስን ለመጠበቅ ለሐዋርያት የተሰጣቸው ቀን ነው። አባቶቻችን ሐዋርያት በአንድ ቦታ በአንድ ስፍራ ተቀምጠው በጸሎት እየተጉ እና ሌሎችንም ዝግጅቶችን እያደረጉ የመንፈስ ቅዱስን መምጣት ሲጠባበቁ እንደነበረ በቅዱሳት መጻሕፍት ተመዝግቦ እናነባለን። ይህም በሐዋርያት ሥራ ምዕራፍ 1 ላይ የተመዘገበው አንዱ ነው። በተለይ ከቁጥር 12 ጀምሮ ያለው ታሪክ የሚያስረዳን እስከ መጨረሻው ድረስ ያለው አባቶቻችን ሐዋርያት መንፈስ ቅዱስን እስኪቀበሉ ድረስ የነበሩበትን ሁኔታ ነው የሚያሳየን ማለት ነው። እንዲሁም በሉቃስም ወንጌል ምዕራፍ 24 ቁጥር 50 ጀምሮ ደግሞ ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያደርግበት ጊዜ ያዘዛቸውን ትእዛዝና የሰጣቸውን ተስፋ ነው የሚያሳየን ማለት ነው። በሚያደርግበት ሰዓት እነሱም የጠየቁት ጥያቄ አለ፣ እሱም የሰጣቸው ትእዛዝና የነገራቸው የተስፋ ቃልም ደግሞ ነበረ ማለት ነው። የተስፋ ቃሉ መንፈስ ቅዱስን እንደሚሰድላቸው የነገራቸው ነው። ያዘዛቸው ትእዛዝ ደግሞ በኢየሩሳሌም ከተማ ቆዩ የሚለው ትእዛዝ ነው ማለት ነው። ትእዛዙንም ተስፋውንም ተቀብለው ደስ እያላቸው ተመልሰው ስለመሄዳቸውም ይነግረናል።
እነሱ የጠየቁት ጥያቄ ምንድነው? ታገብኑ መንግስት ለደቂቀ እስራኤል በውእቱ መዋዕል በዚያ ዘመን በዚህ ዘመን ለእስራኤል ልጆች መንግስትን ትመልስላቸዋለህን የሚለው የአባቶቻችን ሐዋርያት የጠየቁት ጥያቄ ነበር። እሱ የሚወጣው እሱ የሚያደርገው ወደ ሰማይ ነው። እነሱ ደግሞ የሚጠይቁት ስለ ምድሩ ነው። እሱ የሚያስበው ወይም ያስተማራቸው ስለ ሰማያዊቷ መንግስት ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ አይደል የሰበከላቸው? ይሄንን ነበር የነገራቸው። እነሱ ግን የሚጠይቁት ምድራዊውን የእስራኤል መንግስት ነበር ማለት ነው። ከዛም ተነስቶ ነው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ማወቅ ለእናንተ አልተሰጣችሁም ብሎ የመለሰላቸው ማለት ነው። የጥያቄውም ምድራዊ ነው። እሱም ይህንን ጥያቄ የሚመልስበት ጊዜ አልነበረም። ስለ እስራኤል መንግስት አልነበረምና ዋናው የመጣበት ዓላማ የመጣበት ሰው የሆነበት ምክንያት እሱ ስላልነበረ እነሱ ለጠየቁት ጥያቄ የመልስላቸው ይህን ማወቅ ለእናንተ አልተሰጣችሁም የሚል ነው የነበረው ማለት ነው። ጥያቄያቸውንም ጠየቁ፣ ትእዛዛቸውንም ተቀብለው አክብረው እሱ ከሄደ በኋላ ወደ ቤታቸው ወደ ኢየሩሳሌም ተመልሰው በሚኖሩበት ሰገነት ላይ ወጥተው በአንድ ላይ መኖር እንደጀመሩ ቅዱስ መጽሐፍ ነግሮናል ማለት ነው። እንግዲህ ይሄ 10 ቀን አባቶቻችን አስተምህሮ መሰረት በሰማይ አምላካችን መድኃኒታችን ኢየሱስ ክርስቶስ ለመላእክት ስጋዊውን ያልሰሙ መላእክት ስለነበሩ ስጋዊውን ላልሰሙ መላእክት ወንጌልን የሰበከበትና ሰው መሆኑን ፍጥረት ሁሉ ያወቀበት ወቅት ነው ብለውናል። ከዛ በተጨማሪም ደግሞ በምድር ላይ ላለችው ቤተክርስቲያን መንፈስ ቅዱስን ለመቀበል ደጅ የምትጠናበት ወቅት ነበር ማለት ነው። በምድር ሳለ ስለ መንፈስ ቅዱስ በሚገባ አስተምሯቸዋል። ይህም ማለት ከዮሐንስ ወንጌል ምዕራፍ 14 እስከ ምዕራፍ 16 ድረስ ባለው በተለይ ትምህርተ መንፈስ ቅዱስ በስፋት የተሰጠባቸው ምዕራፎች ናቸው። በእነዚህ ምዕራፎች ስለ መንፈስ ቅዱስ መምጣት፣ ስለ መንፈስ ቅዱስ መሰጠት በሚገባ ቤተክርስቲያን ተምራለች ማለት ነው። ይሁን እንጂ ከዕርገት ጀምሮ እስከዛ ባሉት ቀናት 10ን ቀናት እንዲሁ በተስፋ እንዲጠብቁ አድርጓል ማለት ነው። ለምንድነው 10ን ቃላት የሻርንበት ዘመን አልፎ 10ን ቃላት በመሻራችን ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ 10ን ሕዋሳት እንደገና ቀድሶልን ማለት ነው ታርቆን ስጦታውን እንደሚሰጠን ለማሳየት ነው እነዚህ 10 ቀናት የተቆጠሩት ብለውናል አባቶቻችን። የሰው ልጅ መላእክትም ከተማ 10ኛውን ይወርሳል። ያው በከተማ 10 ናቸው መላእክት የነበሩት። 10ኛው ከተማ ነው ለሰው ልጅ የተሰጠው ስጦታና ያችን ለመውረስ እንግዲህ የሚያበቃውን ጸጋ ነው በበዓለ ሃምሳ በጴንጤቆስጤ የሚቀበለው። ከዚህ የተነሳ 10 ቀናት እንደዛ ቆይተዋል ማለት ነው። በጣም የሚገርመው ግን እና ዛሬ እንደውም በሚገባ ብናነሳው ብዬ የማስበው አባቶቻችን ሐዋርያት ወደ ኢየሩሳሌም ሲመለሱ የነበራቸው ደስታ ያልተቋረጠው ደስታ ተብሎ ነው የሚነገረው። ይሄ በነገራችን ላይ በቤተ ክርስቲያን የማይቋረጥ ደስታ አባቶቻችን ሐዋርያት ያን ጊዜ የታየባቸው ደስታ ነው ማለት ነው። በብዙ ደስታ ወደ ኢየሩሳሌም ተመለሱ ነው የሚለው መጽሐፍ ቅዱስም የሚነግረን እሱን ነው። በሉቃስ ምዕራፍ 24 ቁጥር 52 ላይ የተቀመጠው ማለት ነው። ይሄ ሁልጊዜ ሳይቋረጥ የነበረና የዘለቀ ደስታ ነው በቤተክርስቲያን ውስጥ ማለት ነው። ለምንድን ነው እንደዛ የሆነው ከተባለ ቤተክርስቲያን ከዛ በኋላ ፈተና ስላልገጠማት አይደለም፣ ከዛ በኋላ መከራ ስላልደረሰባትም አይደለም። ስለ ክርስቶስ በጣም ብዙ መከራን ተቀብላለች ቤተክርስቲያን። ግን ይህን ደስታዋን ሊቀማት ሊያስቀርባት የቻለ ምንም አይነት ነገር አልነበረም። ለምንድን ነው ለዚህ ትልቅ ደስታ የበቃቸውና ሳይቋረጥ ይሄ ደስታዋ መቀጠል የቻለው ለምንድን ነው ትሉኝ እንደሆነ አንደኛው ከክርስቶስ ጋር አብሮ ልባችን ስላረገ ነው፣ ወደ ሰማይ ስለወጣ ማለት ነው። እንዲህም ይላል የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ስንመለከት እነዚህ ሐዋርያት ልባቸውን ትኩር ብለው ወደ ሰማይ ሲመለከቱ እንደነበረ ኢየሱስ ክርስቶስ ደመና ከዓይናቸው ሰውራ ስትቀበለውና ወደ ሰማይ ሲወጣ ሲመለከቱ እነሱ ልባቸውን ወደ ሰማይ ቀና አድርገው ዓይናቸውን ወደ ሰማይ ቀና አድርገው ይመለከቱት እንደነበረ ተጽፏል ማለት ነው። ይሄ ልባችንን በሰማይ ለማኖራችንና ከእርሱ ጋር አብሮ የልቡና እርገት ለማድረጓ ቤተክርስቲያኒቱ ማሳያ ነው ማለት ነው። ከዛን ጊዜ ጀምሮ ቤተክርስቲያን ልቡናዋ በሰማይ ከክርስቶስ ጋር አብሮ ያደረገ ነው ማለት። በነገራችን ላይ እርገተ ክርስቶስ እርገተ ጻድቃንን ይገልጣል። ያ ማለት ምን ማለት ነው? እርገተ ጻድቃን በልቡና ነው። እርገተ ክርስቶስ ግን በአካል ሲደረግ አይተነዋል ማለት ነው። እና ከክርስቶስ ጋር አብሮ ወደ ሰማይ የሚወጣ ልብ
እንዳላት በሐዋርያት ዘንድ ታውቋል ማለት ነው። የሐዘን ምክንያቱ ይሄ ዓለም ነው እንደምታውቁት። በዚህ ዓለም ፍቅር የተያዘ ሰው ደግሞ መቼም የማይቋረጥ ሐዘን በሰውነቱ ላይ ሲመላለስበት ነው የሚኖረው እና ምክንያት ሐዘን ነው ይሄ ዓለም። በዓለም ያለ ማንኛውም ነገር ምክንያት ሐዘን ነው። ለዚህም ነው እንደውም በዜና አበውም ላይ ንጽሎን ከለዝንቱ ዓለም ወኩሎ ዘውስቴቱ ነው የሚለው ከመይኩን ላይ ሌን ሐዘን ይህንን ዓለምና በውስጡ ያለውንም ሁሉ እንጥላው ይላል። ለምን ትለኝ እንደሆነ ይላሉ መነኮሳቱ ምክንያት ሐዘን እንዳይሆን በላያችን ላይ ሐዘንን እንዳያመጣብን ይህንን ዓለም እንጥላው ነው የሚሉት። የዚህ ዓለም ፍቅር ያለበት ሰው በምንም ነገር ሊደሰት አይችልም እውነት ለመናገር። ምክንያቱም የዚህ ዓለም ፍቅር ፀሐይ ሳትጠልቅ ፀሐይ ስትወጣ ይጀምርና ፀሐይ ሳትጠልቅ ሌላ ሐዘን ይተካዋል ማለት ነው። የዚህ ዓለም ደስታ ልክ እንደዛ ነው የሚሆነው። እንደ ማለዳ ጤዛ ፈጥኖ ሊረግፍ የሚችል ፈጥኖ ይረግፍ ዘንድ ያለው መሆኑን እንረዳለን። አሁን በሹመት በሽልማት ደስ የሚላቸውን ሰዎች እስኪ ተመልከቷቸው። የተሾሙለት ዘውድ የደፉላቸው ሰዎች እንደገና ዘውዳቸውን ቀምተዋቸው ሲያሳዝኗቸው አይደል እንደምንመለከተው። በልተው ጠጥተው ደስ የሚላቸውን ሰዎች እስኪ ተመልከቷቸው። የበሉት የጠጡት ጠፍቶባቸው እንዳልበሉ እንዳልጠጡ ሆነው ሐዘን የሚሰማቸው እኮ ቀላል አይደለም አይደል? ስለዚህ በዚህ ዓለም የሆነን ደስታ ብንወደው የትኛውንም ያክል ይህንን ዓለም ብንወደውና ይህ ዓለምን ቢወደን ደስታችን ግን ፍጹም ሊሆን አይችልም። ሲጀመርም ለዚህ ዓለም ወዳጆች ደስታ የሚባል ነገር የላቸውም። ለክርስቶስ ወዳጆች ግን በመከራ ውስጥ እንኳን ሆነው የማይቋረጥ ደስታ የማይቋረጥ ሰላም አላቸው ማለት ነው። በሚረበሽ ዓለም ውስጥ በሚናወጥ ባህር ውስጥ ሆነው ማዕበል ወጀብ እንደሌለበት አይነት ህይወት መኖር የሚችሉ ናቸው ማለት ነው። ቅዱስ ጴጥሮስ ወደ ክርስቶስ እየሄደ በነበረ ጊዜ በባህር ላይ እየተራመደ በሄደ ጊዜ ከሩቅ ነፋስ ሲያይ ነው አይደል ደነገጠ የሚለው። በኋላ ኢየሱስ ክርስቶስ እጁን ይዞ እንዳወጣው እንመለከታለን። ነፋሱ ወዴት ሄደ ትሉኝ እንደሆነ ነፋሱ እኮ ጠፍቶ አይደለም፣ ግን ኢየሱስ ክርስቶስ ወደሱ ለሚመለሱ ሰዎች ወደሱ ለሚመለከቱ ሰዎች ነፋሱም እንኳን ቢኖር ማዕበሉ እንዳያገኛችሁ ማድረግ ስለሚችል እኮ ነው እንጂ ያን ጊዜ ነፋሱን እንደገሰጸ ባህሩንም ጸጥ እንዳደረገ አልተጻፈም አይደል እንዴ? በማቴዎስ 14 ላይ ባለው ታሪክ ማለት ነው። በባህር ላይ እንደሄደ ዘዘኛ ነው፣ በባህር ላይ ሄደ። ግን ነገር ግን ማዕበል ሞገድ ወይም ነፋስ በተመለከተ ጊዜ ፈራ አይደለም የሚለው ቅዱስ ጴጥሮስ። አሁን ተመልከቱ ፍርሃቱ ሃይማኖቱን ገደል ከቶበታል ማለት ነው። እምነቱን አሳጥቶታል ማለት ነው። በዚህ ምክንያት ሌላ ሐዘን ተጨምሮበታል። ሐዘን ብቻም አይደለም መስጠምም ጀምሮ ነበር። በአካል እየተመለከተ ነው እየወረደ እያየው። ስለዚህ ሲወርድ እያየ ራሱን በጭንቀት ውስጥ ሆኖ የጸለየው ጸሎት ነው በኋላ መድኃኒት የሆነው ማለት ነው። አሁን እኔ ልነግራቸው የፈለኩት ክርስቶስ ዞር ብሎ እንዳስለመደው ነፋሱን ሲገስጽ አይደለም ያየነው። ባህሩን ጸጥ ሲያደርግ አይደለም ያየነው። ነፋሱም ባህሩም ማዕበሉም ወጀቡም ሌላውም ነገር ቢኖር ክርስቶስ ወዳጆቹን ማዳን ይችላል ማለት ነው። በማዕበሉም በወጀቡም መካከል በነፋሱም መካከል እንኳን መጥቶ እግዚአብሔር ወዳጆቹን ማዳን እንደሚችል ማሳያ ነው። በእውነት የእግዚአብሔር ቤተሰቦች በወጀብና በአውሎ ነፋስ ውስጥ መንገድ ያለው እሱ ራሱ ኢየሱስ ክርስቶስ ብቻ አይደል እንዴ? በእውነት በመከራ ውስጥ ደስታን መፍጠር የሚቻለው እሱ ራሱ ኢየሱስ ክርስቶስ አይደል እንዴ? በሲኦል ለነበሩ ነፍሳት በሲኦል እያሉ አይደል እንዴ ብርሃኑን እሱ ሲደርስላቸው ሲኦል ብርሃን ሆነችላቸው እኮ ነው የሚለው። እሱ ሲመጣላቸው ነው ደስታን የጀመሩት። ከዛን ጊዜ ጀምሮ ነው እንግዲህ ለ5500 ዘመን ያልቀመሱትን ደስታ እንደገና መቅመስ የጀመሩት ክርስቶስ ሲመጣላቸው ነው ማለት ነው። ስለዚህ ለሐዋርያት አሁን የደስታ ምክንያታቸው ምንድን ነው ትሉኝ እንደሆነ በማይቋረጥ ደስታ ያኖራቸው ይህንን ዓለም በመጥላታቸውና ልባቸው ከክርስቶስ ጋር አብሮ ሄደ ስለሆነ ነው። አብሮ ልባቸው ከክርስቶስ ጋር የሄደ መሆኑን የምታውቁት ከዚያ በኋላ ጴጥሮስ አሳና አጥምድ ብሎ ወንድሞቹን ሲጠራቸው አይታችሁታል። ከዚያ በኋላ በዓለማዊ ግብር የተሰማሩበት ጊዜ ታገኛላችሁ? በፍጹም አታገኙም። ከዚያ በኋላ እግዚአብሔር እንዳዘዛቸው ለወንጌል አገልግሎት ሲፈጠኑ ነው የምንመለከታቸው። ወዲያውኑ እንደገቡ በይሁዳ ፋንታ ማትያስን ተክተው ለጸሎት እየተጉ መንፈስ ቅዱስን እንደጠበቁ አይደለም እንረዳው። መጽሐፍት የሚነግሩን እንደዚያ ነው። ከዚያ በኋላ ወደ ግብረ ዓለም የተመለሱበት ምንም አይነት ነገር የለም። በእውነት የእግዚአብሔር ቤተሰቦች እግዚአብሔር ያስቀመጠን ሰገነት ታላቅ ነው። እግዚአብሔር የሰጠን ደስታም ታላቅ ነው። ተመልሰን ወደ ዓለም ስንመጣ ነው ሐዘኑ የሚከበን ጭንቀቱም የሚያገኘን ተመልሰን ወደ ዓለም ስለምንመጣ ነው። ወደ ዓለም ስንመጣ ዓለምን ጥግ አድርጎ የሚመጡ አጋንንት ደስታችንን ሲቀሙን ነው የሚኖሩት ማለት ነው። በክርስቶስ ያሉትን ሰዎች በክርስቶስ ደስታ የተሞሉ ነፍሳትን
ደስታቸው መቀማት የሚችል ዓለም የለም። ምንም አይነት ሰራዊት ቢላክባቸው፣ ምንም አይነት መከራ ቢያጋጥማቸው፣ ምንም አይነት ፈተና ቢከባቸው በክርስቶስ ያሉ ሰዎች ክርስቶስን የሚያምኑና በክርስቶስ ደስታ ፍጹም የሆነ ሰላም ያላቸው ሰዎች ደስታቸውን የሚቀማ ምንም ነገር አልተገኘም ማለት ነው። ለዚህም ነው ሐዋርያት ከዚያ በኋላ ሁልጊዜም ደስ እንዳላቸው ነው የኖሩት። እንዲያውም በጣም የሚገርመው በሐዋርያት ሥራ ምዕራፍ 5 ቁጥር 40 እና ቁጥር 42 ላይ የምትመለከቱት ታሪክ አለ። ሁልጊዜም የምናነሳው ማለት ነው። ስለ ስሙ የተናቁ ሆነው ስለተገኙ በጣም ደስ እያላቸው ወጡ ከአደባባይ የሚለው ታሪካቸው ማለት ነውና በመከራም ውስጥ እንኳን ሆነው ብቻ በስሙ ይሁን እንጂ ምንም አይነት ሐዘን አይሰማቸውም፣ ቅሬታም አይሰማም። ውርደትም ቢሆን እኮ ነው፣ ልብ በሉ ክርስቲያኖች፣ ውርደትም ቢሆን ሞትም ቢሆን እኮ ምንም አይነት ፈተና ቢገጥማቸው ደስታቸውን ሊቀማ የሚችል ግን የተቻለው ምንም አይነት ነገር የለም ማለት ነው። ያ ማለት የክርስቶስን ደስታ ሊፈራረቀው የሚችል ምንም አይነት ሐዘን የለም ማለት ነው። የክርስቶስን ጣዕም ሊያጠፋ የሚችል ምሬት በዓለም ውስጥ ሊገኝ አይችልም። ምንም አይነት ምሬት ቢያመጣ በህይወታችን ላይ የዚህ ዓለም መራራ ነገር ክርስቶስን ሊያስረሳን ወይም የክርስቶስን ጣዕም ከኛ ዘንድ ሊያጠፋው በፍጹም አይደለም። ከአንደበታቸው አላጠፋባቸውም። ከዚያ በኋላ ሁልጊዜ በደስታ እንዲኖሩ ነው ያደረጋቸው። መከራ ስላልገጠማቸው ግን አይደለም። ልብ በሉ ክርስቲያኖች፣ በኑሯቸው እንደ ሐዋርያት የተፈተናለ እንዴ? እንደ ሐዋርያት የተፈተናለ። እስር ቤት እንኳን ሲጥሏቸው ሲወረውሯቸው በጨለማ ቤት አድርገው ራቁታቸውን አድርገው ያስሯቸው እንደነበረ የሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምሮ እስከ 5 ያለው ብትመለከቱ ጥሩ ማስረጃ ነው። ምዕራፍ 12 እንደው በጠቅላላው ብታነቡት የእግዚአብሔር መልአክ ሲመጣ ቅዱስ ጴጥሮስ ራቁቱን ሆኖ እኮ ነው ተንስ ወልበስ ልብሰከ ነው ያለው። ወተሳና ሳይልከ ተነስ ልብስህን ልበስ ጫማህንም አጥልቅ ብሎ መልአኩ ቀሰቀሰው እንጂ ጴጥሮስ በሰንሰለት ታስሮ ራቁቱን እንደነበረ ተጽፏል። በጨለማ ቤት ውስጥም ቢሆኑ ራቁታቸውንም ቢሆኑ የማይረሳቸው አምላክ እንዳለ ያውቁ ነበር። በእውነት ክርስቲያኖች የእግዚአብሔርን ጸጋ እንደ ልብስ ካልቆጠር ነው፣ የእግዚአብሔርን ጸጋ እንደ ምግብ ካልቆጠር ነው፣ የእግዚአብሔርን ስም እንደ ሀብት ካልቆጠር ነው፣ በዚህ ዓለም ሀብትም ቢኖረን የሚቀሙንም ብዙዎች ናቸው። በዚህ ዓለም የለበስነው ውድ ልብስ ቢሆንም እንኳን የሚያሳድፉብን በጣም ብዙዎች ናቸው። በልዩ ልዩ ምክንያት ልናጣው እንችላለን፣ አሁን ያለንን ነገር በጠቅላላ ማለት ነው። ግን አንድ ሰው የእግዚአብሔርን ጸጋ እንደ ልብስ ተጎናጽፎ መኖርን መልመድ አለበት። አንድ ክርስቲያን እንደዚያ ነው መኖር ያለበት። የእግዚአብሔርን ጸጋ እንደ ልብስ፣ የእግዚአብሔርን ስጦታ እንደ ሀብት ቆጥሮ መኖር አለበት። የእግዚአብሔርን ስጦታ እንደ ሀብት ቆጥሮ መኖር አለበት። ዓለም እልፍ ነገር ከሚሰጠን እግዚአብሔር አንድ ነገር ቢሰጠን ይሻላል። ይሄን ማመን አለብን። ምክንያቱም ነቢዩ ዳዊት እንዲህ ስለሚል ነው። እስመቴ ይሳሐቲ ለትውስታይ ጻድቀ ማይላፍ። እንዴት አይነት ምርጫ እንደሆነ አይታችሁታል። በእውነት በዚህ ዓለም ውስጥ ስኖር እልፍ ዘመን ከምኖር በአንተ ቤት አንድ ቀን መኖር ይሻላል። በአንተ ቤት አንድ ቀን፣ በእግዚአብሔር ድንኳኖች ውስጥ አንድ ቀን ምንኛ የተወደደች ናት በእውነት። በእርግጥም ያች አንድ ቀን ከእልፍ ቀናት ትበልጣለች፣ ትሻልማለች። ከእልፍ ስጦታዎች አንዷ የእግዚአብሔር ስጦታ እንዴት እንደምትሻል በደንብ ማወቅ ይገባናል። አለበለዚያማ ደስታችን ሊቀጥል አይችልም። ቤተ ክርስቲያን ከእርገት በኋላ በደስታ ነው የቀጠለችው። ከዚያ በኋላ ሐዘን አልመጣባትም። ከዚያ በኋላ መበተን፣ ከዚያ በኋላ ሌላ ስጋትም አልመጣባትም። እንግዲህ እስከ እርገት ድረስ የነበረባትን ፈተና ታውቃላችሁ። ከትንሣኤ በኋላ እንኳን ደቀ መዛሙርቱ ወደ ዓለማዊ ግብር ይሰማሩ ነበረ። ከዚያ በኋላስ ወነበሩ በቤተ መቅደስ እንዘ ይጸመዱ ለእግዚአብሔር፣ እግዚአብሔርን እያገለገሉ በቤተ መቅደስ ዘወትር ኖሩ። ወነበሩ ዘልፈ በቤተ መቅደስ። ሉቃስ እኮ ይሄንን ነው የሚለው ምዕራፍ 24 ቁጥር 53 ላይ ስንመለከት ዘወትር በመቅደስ እሱን እያገለገሉ ኖሩ ነው የተባለው። ይሄ ማለት ከእርገት በኋላ በፍጹም ደስታ ውስጥ ስለሆነ ያሉት ከቤተ መቅደስ ሊወጡ አልቻሉም ማለት ነው። አንዱም የደስታቸው ምክንያት እሱ ነው፣ ከቤተ መቅደስ አለመውጣታቸው ሁልጊዜ ማለት ነው። እና ሁልጊዜ ልቡ ከቤተ መቅደስ የማይወጣ እግሩ ከቤተ መቅደስ የማይረግ ሰው በየትኛውም በወጣበት አጋጣሚ ሁሉ ፈተና ቢገጥሙ ደስታውን ሊቀማ የሚችል ምንም አይነት ነገር አይኖርም ማለት ነው። ስለዚህ ከእርገት በኋላ ያለችው ቤተ መቅደስ ከክርስቶስ ተለይታ አታውቅም። ምንም አይነት ዓለማዊ ግብርም አልነበረባትም ማለት ነው። ካህናት ከእርገት በኋላ እንዳሉት ሐዋርያት መሆን ያስፈልገናል። የቤተ መቅደስ አገልጋዮች ከእርገት በኋላ ክርስቶስን እንደተከተሉት እንደ ክርስቶስ አገልጋዮች መሆን ያስፈልጋል። የመንፈስ ቅዱስን ስጦታ እንኳን ለብቀን ይሄ የመንፈስ ቅዱስን ስጦታ ከተቀበሉ በኋላ በእርግጥ ይመለሳሉም ተብሎ አይታሰብም በፍጹም ማለት ነው። በፍጹም ሊሆን አይችልም። ምክንያቱም የመንፈስ ቅዱስን ጸጋ ካገኙ በኋላ
የመንግስተ ሰማያትን ጣዕም ቀምሰዋልና ወደዚህ ዓለም ጣዕም በፍጹም ሊመለሱ አይችሉም። ሲጀመር እኮ በእውነት ወገኖች የመንግስተ ሰማያትን ውበት ያየ ልቡና ወደዚህ ዓለም በዚህ ዓለም ውበት የሚደነቅ ይመስላችኋል? የመንግስተ ሰማያትን ጣዕም የቀመሰ ሰው በዚህ ዓለም በየትኛውም ጣዕም ሊማረክ የሚችል ይመስላችኋል? ይሄ በፍጹም ሊሆን አይችልም። እንደዚያ ስለሆነም ነው ሰማዕታት መከራን በፍጹም ትጋት በፍጹም ትህትና የታገሱት። ከዚህ የተነሳ ነው መናንያን ይህንን ዓለም እንደ ጨርቅ አውልቀው ጥለው የሄዱት። ያን ሁሉ ክብር ማለት ነው። ያን ሁሉ ክብር በዚያ ሁሉ ክብር ዓለም ተቀበላቸው፣ ግን እሱንም እንደ መርገም ጨርቅ የቆጠሩትና አውልቀው የጣሉት የወረወሩት አባቶቻችን የመንግስተ ሰማያትን ጣዕም ስለቀመሱ ነው ማለት ነው። የመንግስተ ሰማያትን ጣዕም የቀመሱ ሰዎች በዚህ ዓለም ጣዕም በፍጹም ሊማረኩ አይችሉም። መንፈስ ቅዱስን እስኪቀበሉ ድረስ ያለውን ሂደት ግን እኛም ልንሄድበት ይገባል። በጸሎት መትጋት አንዱ ትልቁ በሐዋርያት ሥራ ላይ የተመለከትነው በጸሎት መትጋት ነው። በቃ በጸሎት መትጋት ካሉት ከነበሩት ቅዱሳን ሐዋርያት ከጌታ እናት ከእመቤታችን ከቅድስት ድንግል ማርያምና ከሌሎችም ሴቶች ጋራ በቤተ መቅደስ ዘወትር በዛ ባሉ በስፍራ ማለት ነው ያገለግሉ ነበረ ይላል። በጸሎት ይተጉ ነበረ። በጸሎት መትጋት ወገኖች የመንፈስ ቅዱስን ጸጋ ለመቀበል ያበቃናል። በጸሎት ተግተን የተቀበልነው ጸጋ ደግሞ በየትኛውም ፈተና ውስጥ ብንሆን እንዳንናጎጥ ያደርገናል። አሁን በእውነት አሁን የገጠመን ፈተና ሁሉ የገጠመንና በገጠመን ፈተናም እየተናወጥን የተቸገርነው በጸሎት ተግተን የመንፈስ ቅዱስን ስጦታ ስለማንቀበል ነው። ወገኖች መትጋት ያስፈልጋል። በወሬ ብዛት የመንፈስ ቅዱስን ጸጋ ማግኘት አይቻልም። ወይም በአስመሳይነት የመንፈስ ቅዱስን ስጦታዎች መቀበል አይቻልም። የመንፈስ ቅዱስ ስጦታዎች የሚሰጡን በፍጹም ትጋት ውስጥ ሆነን ነው። ሐዋርያት ከዛ በኋላ ወደ ቤታቸው ተመልሰው በራቸውን ዘግተው በፍጹም ትጋት ነው መንፈስ ቅዱስን የጠየቁት። በእውነት እስኪ ተግተን መንፈስ ቅዱስን እንለምን፣ ስጦታውን እንዲሰጠን፣ እግዚአብሔር ጸጋውን እንዲሰጠን መለመን ያስፈልገናል። ከእርገት በኋላ ያለችው ቤተክርስቲያን እስከ ጰራቅሊጦስ ድረስ ባለው ጊዜ ውስጥ አንዱ አገልግሎቷ የነበረው ነቅቶና ተግቶ የመንፈስ ቅዱስ ስጦታዎች መከታተል መጠባበቅ ነው የነበረው ማለት ነው። ስለዚህ የመንፈስ ቅዱስን ጸጋ እግዚአብሔር እስኪሰጠን ድረስ መጠበቅ ያስፈልገናል። ያውም ከቤተ መቅደስ ሳንወጣ በዚያችው በተወሰነችልን ስፍራ በተሰራልን ስርዓት ማለት ነው። በተሰራልን ስርዓት ማለት ምንድነው? የተሰራልን የጾም ስርዓት አለ አይደል? የተሰራልን የጸሎት ስርዓት አለ አይደል? የተሰራልን የቁርባን ስርዓት አለ አይደል? የተሰራልን የሰንበት አከባበር ስርዓት አለ። በዚያ አባቶቻችን ባስቀመጡት መሰረት ማለት ነው። ከዚያ ሳንወጣ መጠበቅ እና መቀበል ያስፈልገናል። እግዚአብሔር እነዚህን ቅዱሳን ሐዋርያት እንዴት እንደሰበሰባቸውና የተናቁትን እንዴት ከፍ እንዳደረጋቸው ታውቁ የለ እንዴ? እናውቅ የለም እንዴ? ለዚህም እኮ ነው ቅዱሳን መላእክት እናንት የገሊላ ሰዎች ብለው ነው የጠሯቸው። በሐዋርያት ስራና በሌሎችም ወንጌላት ውስጥ ስም ዝርዝራቸው ተጽፎ ታገኛላችሁ። ለምን ይመስላችኋል ስማቸው የተጻፈው? በብሉይ ኪዳን ከታወቁት ስሞች መካከል አንድም በሐዋርያት ስም ውስጥ አልተካተተም። በብሉይ ኪዳን ከታወቁ ታላላቅ ሊቃውንት መካከል ወደ ቤተ መቅደስ ወደ አዲስ ኪዳን አገልግሎት የተሻገረ ሰው አናገኙም። ስማቸው የተጻፈው ለዚህ ነው። የማይታወቁትን ሰዎች አምጥቶ እንዲታወቁ አደረጋቸው። ያልከበሩት ኦሪት ያላከበረቻቸውን ሰዎች አምጥቶ አከበራቸው ማለት ነው። ምንም አይነት እውቀትም ክብርም ያልነበራቸውን ሰዎች ምናምንቴ ሰዎችን ተጠቅሞ እግዚአብሔር እንዴት ስራ እንደሚሰራ ለማሳየት ነው ስም ዝርዝራቸውን የተቀመጠው ማለት ነው። መላእክትም እናንተ የገሊላ ሰዎች ነው ያሏቸው። እንዲህ ብለው የጠሯቸው እኮ ይሄ በራሱ ገሊላ የመጻተኞች የስደተኞች ሀገር አይደለ? ከዚያ ቦታ አንስቶ ከመጻተኞች ከስደተኞች መካከል መርጦ ባለቤት ማድረጉን ከዚህ በኋላ እንግዶች አይደለን ማለት ቅዱስ ጳውሎስ እሚዜስ ይኮነ ነግደው ፈላሲ በኤፌሶን መልእክቱ ላይ ከእንግዲህ ወዲህ እኛ መጻተኞች ስደተኞች አይደለንም ይላል። እንደ ቅዱሳን ባላገሮች ነን ብሎ ነው የሚናገረውና እንደ ነቢያት እንደ ታላላቆቹ እንደ ካህናት እንደ ባለርስቶቹ እንደ ባለ ሀብቶቹ አደረጋቸው ማለት ነው። እግዚአብሔር ምናምንቴ ሰዎችንም ተጠቅሞ እንኳን ስራ ይሰራል ማለት ነው። በእውነት በዓለም ዘንድ ምናምንቴ መናኛዎች ብንሆንም እንኳን ኑሯችን ከንቱ ቢሆንም እንኳን እግዚአብሔር ግን እንደሚፈልገን ታውቃላችሁ። እግዚአብሔር እንደሚያሰማራን ልናውቅ ይገባናል።
በጣም የሚገርመኝ በማቴዎስ ምዕራፍ 20 ላይ ያለው ባለጸጋ ለወይኑ እርሻ ሰራተኞችን ሊቀጥር በወደደ ጊዜ ቆሞ ያገኛቸውን ሰዎች ሁሉ ነው የቀጠረ። የትምህርት ደረጃቸውን አልጠየቀም፣ የኑሮ ሁኔታቸውንም አልተመለከተም። ሁሉንም ብቻ ግን ወደ ወይኔ ቦታ ግቡና የቀናኝን እሰጣቸዋለሁ ብሎ ዋጋ እንደሚከፍላቸው ነበር የተስማማቸው ማለት ነው። እኛን ሁላችንን እግዚአብሔር የሚፈልገን በዚህ ልክ ነው። ወደ ሰርጉ ስፍራም ይመጡ ዘንድ ያላቸውን ሰዎች ሲጠራ እንዲህ ባለ መንገድ ነው የጠራቸው። ወኩሎ ዘረከብክሙ ነው የሚለው፣ ያገኛችሁትን ሁሉ ጥሩ ነው ያለው። በቃ እመጣለሁ ያለ ሁሉ ይምጣ ብሎ ነው የፈቀደው። ማቴዎስ 22 ቁጥር 1 ላይ የምንመለከተው ማለት ነውና ወደ ሰርጉም ቤት ሲጠራ ባለጸጎችን አልጠራም፣ ወይም የሚያውቃቸውን ትልልቅ ሰዎችን አይደለም። አስቀድማችሁ እነሱን ጥሩልኝ አይደለም ያለው። መልእክተኞችን ሲልካቸው ያገኛችሁትን ሰው ሁሉ ጥሩልኝ ብሎ ነው የላካቸው። እኛን ምናምንቴነታችንን ሳይነቅ እግዚአብሔር ከተቀበለን በእውነት ለታላቁ አምላክ አገልግሎት ተመርጠን ከሆነ ለዚች አገልግሎት ታድሎ ነበርና ይላል። ምን ያህል ትልቅ እድል እንደነበረ ስለ ይሁዳ ሲተርክ ነው ቅዱስ ጴጥሮስ። ለዚች አገልግሎት ታድሎ ነበር ይላል እና ትልቅ መታደል ነው ማለት ነው ለኛ ለዚህ ከተመረጥ እና ትልቁ ደስታችንም ደግሞ የሚጠብቀን እዚያ ነው። በእውነት አሁን እስካሁን ድረስ ሀዘንተኞች ሆነው ይሄው 30 ዓመት ይሄው 40 ዓመት ይሄው የወጣትነት ዘመናችን እስኪያልፍ ይሄው በትዳርም እንኳን ውስጥ ሆነን ከሀዘን መውጣት ያልቻልን ምናልባትም አባቶቻችን ሐዋርያት እንዳደረጉት ስላላደረግን ይሆናል። ስለዚህ ወገኖቼ በዚህ ደግሞ እንደገና ተመልሰን እንደዚህ ያላደረግነው የጽድቅ ስራ ደግሞ እንደገና ማድረግ ይኖርብናል። ሲጀመር ወገኖቼ በኃጢአት ውስጥ ለሚኖር ሰው እረፍትም የለውም ደስታም የለውም። ምክንያቱም የኃጢአት ውጤቷ ጸጸት ነው። ኃጢአት ምንጊዜም ጸጸትን ታስከትላለች። ከዛ መጨረሻ ደግሞ ሞትን ታመጣብናለች ማለት ነው። በኃጢአት የሚኖር ሰው እንዴት ብሎ ነው ሊደሰት የሚችለው? በእውነት ቁስል ያለበት ሰው እንደ ልቡ መንቀሳቀስ ይችላል እንዴ? ኃጢአት እኮ እንደዚያ ናት። ነፍሳችንን በእረፍትና በጸጥታ በደስታ ውስጥ እንድትኖር አታደርጋትም፣ አትተዋትም ማለት ነው። ሁልጊዜ ደግሞ ታደባለች። አንድ ቀን የሰራናት ኃጢአት ሌላ ቀን እንደው የተውናት ቢመስለንም እንኳን ሁልጊዜ ግን ታደባለችና ኃጢአትን መተው ማለት ሁልጊዜ እግዚአብሔርን ይቅርታ ሲጠይቁ መኖር ነው። ከእግዚአብሔር ጋር መኖር ነው። ኃጢአትን መተው ማለት እኮ ልክ እንደዚያ ነው እንጂ ዛሬ አሁን እየለመድነው የመጣነው ነገር ምን እንደሆነ ታውቃላችሁ? ክፉ ነገር የንስሐ አባት ይዛል የሰው ልጅ። ከዛ በኋላ ይሄድና ይናዘዛል፣ የተሰጠውን ቀኖና ይጨርሳል። ከዛ በኋላ ይረሳዋል ሁሉንም ነገር ማለት ነው። ኃጢአትን ወስደን ተናግረን ተናዘን ቀኖናችንን ተቀብለን ብንጨርስም እንኳን ሁልጊዜ ከክርስቶስ ፍቅር ሳንወጣ እንኖር ዘንድ ያስፈልገናል በእውነት። ያ ማለት ነገረ መስቀሉን እያሰብን ክርስቶስን እያገለገልን ከሱ ጋር አብረን መኖርን መምረጥ ነው እንጂ ኃጢአት እኮ ሪፖርት አድርግ አይደለም። ንስሐ ሪፖርት አይደለም። ኃጢአታችን ወስደን እናዘዛለን። ከዚያ በኋላ የሆነ መድኃኒት እንቀበላለን። ያ ማለት ጥቂት ቀኖና ማለት እንቀበላለን፣ እሷን እንጨርሳለን፣ እናቆማለን። ሐኪም ዘንድ ሄደን እንደታከምነው በሽታ ማለት ነው። ሐኪሙ ዘንድ እንሄዳለን፣ እንታከማለን፣ ከዛ መድኃኒት ሊታዘዝልን እሱን ስንወስድ እንረሳዋለን ማለት ነው። ኃጢአት ግን እንደዛ አይደለችም። ያ በሽታ ተመልሶ ላይመጣ ይችላል። ኃጢአት ግን እንደዛ አይደለችም፣ ታደባለች ይላል። የኦሪት ዘፍጥረት ምዕራፍ 4 ቁጥር 7 ላይ ስትመለከቱ ኃጢአት በደጅ ታደባለች ይላል። አየው፣ ሁልጊዜ ስትከታተልህ ነው የምትኖረው ማለት። ዲያብሎስ ይህችንም እንኳን ባይሆን ሌላዋን ኃጢአት ለውጦ ለመስጠት አቀባብሎ እየጠበቀ ነው፣ አዘጋጅቶ እየጠበቀ ነው ማለት። ሌላ የኃጢአት ስጦታ ደግሞ አዘጋጅቶ እየጠበቀ ነው። ስለዚህ መቼም ቢሆን ኃጢአታችንን ተናዘን ንስሐ ገብተን የምናቆመው አይደለም። ደስተኞች ሆነን መኖር የምንችለው ሁልጊዜ ከኃጢአት ጋር ተጋድሎ እያደረግን ይኖርን። ከኃጢአት ስንሸሽ ይኖርን እንደሆነ ወደ ጽድቅም የመጣን እንደሆነ ሁልጊዜ ደስተኞች ሆነን መኖር እንችላለን ማለት ነው። በእውነት በብርሃን ለሚኖር ሰው ጨለማ ከወዴት ይመጣበታል? ምንም ስጋት የለውም እኮ። ስለዚህ ጨለማ በሌለበት ስፍራ ለመኖር መወሰን ነው። ማር ለሚመገብ ሰው ምሬት ከወዴት ሊመጣበት ይችላል? ለማር ምሬት ሊመጣበት አይችልም። ለፀሐይም ደግሞ ጨለማ ሊመጣበት አይችልም በእውነቱ። ስለዚህ የእግዚአብሔር ቤተሰቦች ሁልጊዜ በብርሃን እንኖር ዘንድ፣ ሁልጊዜ በደስታ እንኖር ዘንድ ከኃጢአት ወጥተን መኖር ይኖርብናል። ይህንን ዓለም የምንወድ ከሆነ የግድ ነው ኃጢአት ታገኘናለች። ለሰው 3 ጠላቶች እኮ አሉት፣ 4 ጠላቶች አሉት። ለሰው 4 ጠላቶች አሉት። አንደኛው ይህ ዓለም ነው።
ሁለተኛው ደግሞ ፈቃደ ስጋ ነው። ሶስተኛው ኃጢአት ነው። አራተኛው ራሱ ሰይጣን ነው። እነዚህን አራቱን ድል መንሳት የሚቻለው በዋናነት ይህንን ዓለም መጥላት ከተቻለ ነው። ይህንን ዓለም ለመጥላት ደግሞ ክርስቶስን መውደድ ግዴታ ነው። የምትወዱት ነገር ሳይኖር የምትጠሉት ነገር ቢኖርም እንኳን ተመልሳችሁ ያንን ነገር ለመውደድ ወደኋላ አትሉም ማለት ነው። ስለዚህ የምትወዱት ነገር ይኖር በመጀመሪያ፣ ያም ክርስቶስ ነው። ሳንወደው የወደደንና ከሰማይ ስለኛ የወረደ ክርስቶስ ነው። ስለኛ መከራን ሁሉ የተቀበለ ክርስቶስ ነው። ስለዚህ ክርስቶስን ስለምንወድ ነው ዓለምን የማንወደው እንጂ ዓለም የሚያስጠላ ነገር ስላለው ብቻ አይደለም። አንዳንድ ሰዎች ይህንን ዓለም የሚጠሉት በጣም ብዙ አስቀያሚ ነገር ስላለው ሊሆን ይችላል። ፍርድ የጎደለበት ነው፣ ውሸታሞች የነገሱበት ነው፣ ሰው በድካሙ ልክ ዋጋ የማይቀበልበት ዓለም ነው ብለን ሊሆን ይችላል። ብቻ በብዙ ምክንያት ይህን ዓለም ልትተቹት ልትጠሉት ትችላላችሁ። ክርስቶስን ለማይወድ ሰው ግን ዓለምን ቢጠላም ምንም ዋጋ የለውም። ተመልሶም ሌላ ሊወደው የሚችል ነገር ስለሌለው ወደ ዓለም መግባት አይቀርም ማለት። እነዚያ ቅድም የዘረዘርናቸው ሶስቱ ተከታታይ ነገሮች ፈቃደ ስጋም ኃጢአትም ሰይጣንም ሊነግሱብን የሚችሉት ዓለምን የምንወድ ከሆነ ብቻ ነው። እና የዓለም ፍቅር ብቻውን አይመጣም ማለት ነው። ፈቃደ ስጋንም ኃጢአትንም ዲያብሎስንም ይዞ ነው የሚመጣው የዚህ ዓለም ፍቅር። እና ንግስቲቱ የዚህ ዓለም ፍቅር ናት። ለዚህ ነው ቅዱስ ዮሐንስ በመልእክቱ ምን አለ? ኦ አኀዌ ታፍቅሩ ወለዛ ዓለም ወይዛሃሉ ውስተ ዓለም፣ ወንድሞቼ ይህን ዓለም አትውደዱት፣ በዓለም ያለውን ጭምር ነው የሚለው፣ አትውደዱት ብሎ ነው የተናገረው። እና እንደውም ምዕራፍ 5 ላይ ስትመለከቱት አንደኛይቱ ዮሐንስ መልእክት ምዕራፍ 5 ላይ ስንመለከት ምን ነው ዘይመወው ለዓለም ይላል። ይህን ዓለም የሚያሸንፈው ማን ነው? በክርስቶስ ኢየሱስ ካልሆነ በስተቀር ይህን ዓለም እንዴት ድል ማንሳት ይቻላል? እንዴት ማሸነፍ ይቻላል ብሎ ነው የሚናገረው። ስለዚህ በእውነት የአባቶቻችን የሐዋርያት የማይቋረጠው ደስታቸው የቀጠለው የማይቋረጥ አገልግሎት ከዚያ በኋላ ያስቀጠሉት ልባቸው አብሮ ከክርስቶስ ጋር ያረገ ስለነበረ ነው። ልባቸው አብሮ ከክርስቶስ ጋር ወደ ሰማይ የወጣላቸው ሰዎች በዚህ ዓለም ላይ የዚህ ዓለም ፍቅር ሊይዛቸው በፍጹም አይችልም። በዚህ ዓለም ይኖራሉ፣ ግን ከዚህ ዓለም አይደሉም ማለት ነው። በዚህ ዓለም ይመላለሳሉ፣ ግን ዓለም በውስጣቸው የለም። እነሱ በዓለም ውስጥ አሉ፣ ግን ዓለም በውስጣቸው የለም ማለት ነው። አሁን ይህን ዓለም መጥላት ማለት ዓለም በውስጣቸው አይኖር ማለት ነው እንጂ በዓለም ውስጥ አትኖሩ ማለት ግን አይደለም። ክርስቲያኖች በዓለም ውስጥማ እንኖራለን። ሰው እንዲያገባ አግብተን፣ ሰው ልጅ እንዲወልድ ወልደን፣ ሰው ሀብት እንዲያፈራ ሀብት አፍርተን ልንኖር እንችላለን። ግን ዓለም በውስጣችን ሊኖር በፍጹም አይገባም። በውስጣችን ሊኖር የሚገባው የክርስቶስ ፍቅር ነው። ደስታችንም እውን የሚሆነው እንደዛ ሲሆን ነው ማለት ነው። አለበለዚያ ምንም ቢሰጡን ምንም ቢሸልሙንም ነው የማንደሰተው በእውነቱ። የዚህ ዓለም ነገር ደግሞ ታውቁታላችሁ። ዛሬ የሰጠንን ነገ ይመልሰዋል። ዛሬ ያገኘነውን ነገ እናጠዋለን። ዛሬ የቀረበንን ነገ ሲርቀን እናየዋለን። አይናችን እያየ ይርቀናል ማለት ነው። እና እንደዛ በሆነበት ዓለም ውስጥ ፍጹም ደስታ ሊኖረን የሚችለው እንደ አባቶቻችን እንደ ሐዋርያት ከእርገት በኋላ እንደኖሩት ኑሮ ማለት ነው መኖሩ ነው። ከዚህ በኋላ እርገት ነው በእውነቱ ወገኖች የሚጠበቅብን። አምላካችን ክርስቶስ ያለው በሰማይ አይደለ? እኛም ከሱ ጋር አብረን ነው መኖር የሚጠበቅብን የሚገባን። እንደዛ ነው። ከእርገት በኋላ ወደታች የምትወርድ ቤተክርስቲያን የለችም ማለት ነው። ለዚህም እኮ ነው ሐዋርያት ራሱ ወደሚኖሩበት ስፍራ ከገቡ በኋላ ወደ ሰገነቱ ወጡ ነው የሚለው። ተመልከት፣ ሰገነት ላይ ሆነው ነው መንፈስ ቅዱስን የጠበቁት። ይሄ ማለት ከፍ ማለት ያስፈልጋል። ከዓለም ከፍ ያላል። በእውነት ክርስቲያን ሆኖ ከዓለም ከፍ ብሎ አለመታየት እንዴት ያለ ውርደት ነው በእውነት። ክርስቲያን እኮ ከዓለም ከፍ ያለ አስተሳሰብ ሊኖረው ይገባል በእውነቱ። ያ ማለት በዚህ ዓለም ጣዕም የማይረታ ማለት ነው። በስካሩ፣ በዝሙቱ፣ በስርቆቱ እና በሌሎችም ነገሮች የማይረታ ልብ ሊኖረን ይገባል ማለት ነው። የማይረታ ሰውነት ሊኖረን ይገባል ማለት ነው። ይሄንን የምላችሁ ክርስቲያን ምንጊዜም ከፍ ያለ መሆን ስላለበት ነው። ወንጌል ከዚህ ዓለም ከፍ ልታደርገን የተሰራች ሕግ ስለሆነች ነው። ከዚህ ዓለም ሕግጋት የተሻለ ሕግ ነው አይደል? እግዚአብሔር ይሰራል የሰጠን ከዚህ ዓለም ሕጎች የተሻለውን ሕግ እኮ ነው የሰጠን ወንጌልን ማለት ነው። እና ሰዎች በዚህ ዓለም ሕግ እየተዳኙ በዚህ ዓለም ሕግ እየተዳደሩ እንኳን ሳይጣሉ በፍቅር ይኖራሉ። እስኪ ተመልከቱት። ይሄ ዘመናዊ ነኝ የሚለውን ዓለም በጠቅላላ በዚህ ዓለም ሕግ የሚመራ እኮ ነው። እግዚአብሔርን የማያውቅ ሕዝብ ነው፣ ግን በዚህ ዓለም ሕግ የሚመራ ነው። እነሱም በዚህ ዓለም ሕግ እየተመሩ አንዱ ለአንዱ ተዛዝነው ተራራድተው ወይም ደግሞ ተዋደው ይኖራሉ በሰላምና በፍቅር ማለት ነው። እኛ ደግሞ ከዛ በሚበልጠው ሕግ ነው ከሰማይ በመጣ ሕግ ነው እየተመራን ያለው። ስለዚህ ነው ክርስቲያን
በዚህ ዓለም ሕግ ከሚመሩ ሰዎች የተሻለ አስተሳሰብ፣ የተሻለ ሕይወት ሊኖረው ይገባል የምንለው ለዚህ ነው። ያውም ደግሞ ሊቀ ካህናችን ኢየሱስ ክርስቶስ ባለበት ስፍራ ነው። ልባችን በዚያ ነው መኖር ያለበት። ልቡን ክርስቶስ በሚኖርበት ስፍራ ማኖር ያልቻለ ክርስቲያን በዚህ ዓለም መኖሩ ግድ ነው። ያ ደግሞ ማለት ለሐዘን ለጥፋት አሳልፎ ይሰጠዋል ማለት ነው። በቅዳሴያችንም ላይ ዲያቆኑ ምን ይላል? በሰማይ ያሉ ልብክሙ ይላል። ልባችሁ በሰማይ ይኑር ማለት ነው። እኛም ስንመልስ ወይ ያሉ በሰማይ ልብን፣ አዎ እኛም ምኞታችን እንደዛ ነው። ስለዚህ ምን እንላለን? ልቡናችን በሰማይ ይኑር ብለን እንጸልያለን ማለት ነው። ግን እኛ ስለማንችል በእንተ ስምከ አጽናዕነ፣ ይህንንም ቢሆን አንተ ካላደረክልን በስተቀር ስምህ መሐሪ ይቅር ባይ ነውና አንተ ካላደረክልን በስተቀር ስምህን ጠርተን ካልተደረገልን በቀር ይህንንም ቢሆን እኛም አንችልም የሚል ምላሽ እንሰጣለን ማለት ነው። ስለዚህ የተወደዳችሁ ክርስቲያኖች በዚህ ዓለም ፍቅር የተያዘ ሰው መቁረብም አይችልም። በዚህ ዓለም ፍቅር የተያዘ ሰው ንስሐ መግባትም አይቻለው። ንስሐ ገባለሁ ይላል እንጂ እንደው ዝም ብሎ ሄዶ ቅድም እንዳልኩት ለመምህር ንስሐው ነግሮ ጥቂት ቀኖና ተቀብሎ መጥቶ ያው ነው ተመልሶ ወደዛው ነው የሚገባው ማለት ነው። ገና ቀኖናውን ሳይፈጽም እኮ ሌላ ኃጢአት ይሰራል። ስለዚህ ወገኖች ከዚህ ዓለም ፍቅር መውጣት ነው አንዱ ትልቁ ነገር፣ ክርስቶስን ተከትሎ መሄድ ማለት ነው። ከዛ በኋላ ሐዋርያት ለእስራኤል ልጆች መንግስትን ትመልሳለህን ብለው አልጠየቁም። ሲጀመርም ከዛ በኋላ ስለ እስራኤል መንግስት አይደለም የሚያወሩት፣ ስለ እግዚአብሔር መንግስት ነው የሚያወሩት። ሰዎቹ ተሰብስበው መጥተው ከእንግዲህ በኋላ ምን እናድርግ ብለው ሲጠይቋቸው ቅዱስ ጴጥሮስና ሌሎችም በጌታ በኢየሱስ ክርስቶስም እመኑ እያሉ ነው የሰበኩት ማለት ነው። ይህንን ሊቀማቸው የሚችል ምንም አይነት ነገር የለም ማለት ነው። ጽድቃችንን ሊቀማ የሚችል ምንም አይነት ነገር አይኖርም። በእውነት ሐዋርያት ከዚያ በኋላ እንደዚህ ሆኖ ነው የቀጠሉት ማለት ስለ ክርስቶስ እየመሰከሩ። እንዲያውም ወደ ቤት ገብተው ቅዱስ ጴጥሮስ ከተናገራቸው ንግግሮች አንዱ ከኛ ጋር አብረው የትንሣኤው ምስክር መሆን የሚችለውን ሰው እንምረጥ ነው ያለው። የትንሣኤው ምስክር ሆኖ ነው የቀጠሉት። ከዚህ በኋላ ትንሣኤ ነው፣ ከዚህ በኋላ እርገት ነው። በእውነት ወገኖቼ ያ ማለት በእኛም ህይወት ውስጥ ትንሣኤ፣ በእኛም ህይወት ውስጥ እርገት ሊኖር ይገባል ማለት ነው። በትንሣኤ በእርገት መኖር ካልቻል ወደዚህ ዓለም መጥተን በእውነት የክርስቶስን ጸጋ እናጠዋለን፣ የክርስቶስን ፍቅር እናጠዋለን ማለት ነው እና ከእርገት በኋላ ወደ ኢየሩሳሌም ቢመለሱም ልባቸው ግን አልተመለሰም። ከክርስቶስ ጋር ነበር አብሮ የሄደው ማለት ነው። ለዚህም ነው ከዚያ በኋላ እንደተለያቸውም አላዘኑም እኮ። የስቅለት ዕለት እንደተለያቸው አይደለም አሁን እያዘኑ ያሉት። የስቅለት ዕለትማ ሲለያቸው እኮ ኃጢአት የሰራ አለ፣ የካደም አለ፣ ጥሎት የሄደ የሸሸም አለ። በተለያየ መንገድ ነው የተበታቱት። እነሱ ራሳቸው አንድ ላይ አልነበሩም። አሁን ግን አንድ ላይ ናቸው። ምክንያቱም ልቡናቸው በሰማይ ካለው ከክርስቶስ ጋር ነበርና። ከክርስቶስ ጋር የሚኖር ሰው ከወንድሙ ጋር መኖር አያቅተውም። ከክርስቶስ ጋር መኖር ይቻላል። ወይም ክርስቶስን የሚወድ ሰው መውደድ አይቸግረውም። ከክርስቶስ ጋር ልቡን ማኖር የቻለ ሰው መጽናናት አይሳነውም፣ አያቅተውም። በተዘጋ ቤት ውስጥ ሆኖ ሰላም ይዞ ነው የሚኖረው ማለት ነውና ልባችን ከክርስቶስ ጋር መኖር ከቻለ በሁሉም ፈተና ብንፈተን እንኳን ያንን ማለፍ አያቅተንም። ሐዋርያት ሁሉንም ፈተና ያለፉት ዓለም በጠቅላላ ነው የፈተናቸው ከዚያ በኋላ። ምክንያቱም የሐዋርያት ስራን ስንመለከት ሐዋርያትን ምን ያህል ትልቅ ፈተና፣ የተፈጥሮ ፈተና ገጥሟቸዋል። ባህር ተናውጦባቸው፣ መርከብ ተሰብሮባቸው፣ ማዕበል ሞገድ ተነስቶባቸው ማለት ነው። ከወንድሞቻቸው ከአይሁድ የመጣ ፈተና ገጥሟቸዋል። በሸንጎ አቁመዋቸዋል፣ ተከራክረዋቸዋል። የእግዚአብሔርን ቃል ያውቃሉ የሚባሉ ምሁራንና ሊቃነ ካህናት ሳይቀር ተከራክረዋቸዋል፣ አስገርፈዋቸውማል ማለት ነው። የእግዚአብሔርን ቃል ያውቃሉት የሚባሉ ሳይቀር ሳይራሩላቸው ብዙ ፈተና ብዙ ግፍ ገጥሟቸዋል። ግን ይህን ሁሉ ማለፍ የቻሉት እንዴት ነው ከተባለ ከክርስቶስ ጋር መኖር ስለቻሉ። ከክርስቶስ ጋር ኑር። አሁን የገጠምህን ፈተና ታልፈዋለህ። ክርስቶስን ውደድ፣ በክርስቶስ ፍቅር ልብህን አጽናው። አሁን የገጠመህን መራራ ህይወት በእርግጠኝነት ታሸንፈዋለህ። ለዚህም አይደል እንደ ክርስቶስ እኔ ዓለምን አሸንፌዋለሁ እናንተም አይዟችሁ ብሎ የነገረን እኮ ለዚህ ነው። መጽናናት የምናገኘው በእውነት ብዙ መካሪዎች ስለመከሩን አይደለም፣ ልባችንን ከክርስቶስ ጋር ስናኖረው ነው። መጽናናት የምናገኘው ከእግዚአብሔር ቃል የተነሳ ነው በእውነት እንጂ ስለበላን ስለጠጣን ወይም ቦታ ስለቀየርን አይደለም። አንዳንድ ቦታ ሰዎች የሚዝናኑበት ስፍራ ሲለውጡ ይታያሉ።
ግን እንደዚህ አይደለም። ደስታ የመዝናኛ ስፍራ በመለዋወጥ የሚመጣ አይደለም። ደስታ ልብስ ስለቀየራችሁላቸው የሚመጣ ይመስላችኋል? ለነዚያ ለሐዘንተኞች ልብስ የገዛችሁላቸው፣ ለነዚያ ለሐዘንተኞች ምግብ ያደረሳችሁላቸው፣ ለነዚያ ኃጢአት ቀናቸውን ህይወታቸውን ላጨለመችባቸው ሰዎች መክሮ አስተምሮ ወደ ክርስቶስ እንደማቅረብ በእውነት በስጋው በደሙ የሚፈታውን ችግር ሊፈታ ይችል የነበረውን ችግር እንዲሁ ዝም ብለው ንስሐ ቢገቡ ሊፈታ የሚችል የነበረውን ሐዘን ማለት ነው እንዲሁ ተሸክመውት ራሳቸውን እስከ ማጥፋት የደረሱ አጋንንት ከበው ዙሪያቸውን ከበው ራሳቸውን እስኪያጠፉ ድረስ በራሳቸው ላይ እስኪጨክኑ ድረስ ያደረሷቸው ለዚህ ነው። ልብ በሉ። ያኮ በንስሐ ይፈታ ነበር። በእውነት ንስሐ ብንገባ ኖሮ ያ ሁሉ ጭንቀት የደረሰበት አይታይም ነበር። ውሃ የደፉበት እሳት ቀጥሎ ምንድነው የሚሆነው? ይጠፋል። ሌላ ነገር የለውም። ነፋስ የሚነዳው መርከብ፣ ነፋስ የሚያናውጠው ባህር፣ እነዚህ ሁሉ ነገሮች የደረሰባቸውን ነገር ነው የሚመስሉት ማለት ነው። ስለዚህ አሁን ንስሐ ብንገባ እነዚህን ሁሉ ፈተናዎቻችን ማጥፋት በቻልን ነበር። ቅዱስ ሥጋውን ክቡር ደሙን ብንቀበል እነዚህን ሁሉ ማጥፋት በቻልን ነበር። ከክርስቶስም ጋር መኖር ብንችል ኖሮ እነዚህን ሁሉ ፈተናዎች ማራቅ በቻልን ነበር። ከኛ ይህን ሁሉ ፈተና ይህን ሁሉ መከራ ማራቅ የምንችለው በእውነት የእግዚአብሔር ቤተሰቦች ከክርስቶስ ጋር መኖር ስንችል ነው የሚለውን ነገር ነው እንግዲህ ለዛሬ የምንነገረው። አባቶቻችን ሐዋርያት ከዕርገት በኋላ የኖሩት እንደዚያ ነው። የነሱን አኗኗር ተመልክተን እኛም እንደነሱ መኖር ይገባናል። ከዕርገት በኋላ በቤተ መቅደስ እያገለገሉት ኖሩ ነው የሚለው። ከዕርገት በኋላ በጸሎት ተግተው ይኖሩ ነበር ነው የሚለው። ከዕርገት በኋላ የተሰጣቸውን ተስፋ በመጠበቅ ኖሩ ነው የሚለው። እኛም ከዚህ በኋላ እግዚአብሔር የሰጠንን ተስፋ እየጠበቅን መኖር ይገባናል። እኛም እግዚአብሔር የሰጠንን የቀጠሮ ቀን ብቻ ነው መጠበቅ ያለብን። ለተሞታችሁ ለምን ትጠብቃላችሁ? የመከራ ቀን ለምን እንጠብቃለን? የምንጠብቀው የቀጠሮ ቀን አለ፣ ክርስቶስ የሰጠን እመጣለሁ ብሎ ማለት ነው። መላእክትም ለሐዋርያት ሲነግሯቸው እንደሰማን ተመልሶ ይመጣል ብለውናል። በዚህ ደስ እያለን እንቀጥላለን፣ እንኖራለን ማለት ነው። የአባቶቻችን የሐዋርያት በረከታቸው ይድረሰን። አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ቅባተ ዘይት መንፈስ ቅዱስን የሰጣቸው አምላክ እኛንም በቅዱስ መንፈሱ እንዲያጸናን፣ እንዲያበረታን፣ ደስታችንን እንዲመልስልን መልካም ፈቃዱ ይሆንልን። እግዚአብሔር ይስጥልን።